በዚህ ስፍራ እንግዲህ አገልግሎት የተጀመረው ሌሊቱ 8 ሰዓት ላይ ነው። ከዛ ጀምሮ ህዝቡ ከጠዋቱ 1 ሰዓት ጀምሮ መጥቷል። በየሰዓቱ ቅዱስ መጽሐፋችን እንደሚገልጸው ሁሉ በ1 ሰዓት፣ በ3 ሰዓት፣ በ6 ሰዓት የተደረገውን ቀጥታ ቃሉ ከወንጌሉ ጋር እንደተጻፈው በስርዓት እየፈጸምን እንገኛለን። ስርዓት አምልኮትን ካህናቱ እየመራን ምእመኑን ደግሞ እየተከተለ እንዳስፈላጊነቱ በአማርኛም በግዕዝም እያነበብን በመካከልም እየዘመርን ወንጌልን እያስተማርን በዓሉን እያከበርን እንገኛለን። ያው እንግዲህ ዛሬ የጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል በቀራንዮ አደባባይ በመስቀል የዋለበት ዕለት ነውና ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ የስቅለት በዓልን ልናከብር ነው የመጣ ነው። ቤተክርስቲያን ባዘዘችን ከጧት ጀምሮ በስግደት አቤቱ ማረን፣ አቤቱ ይቅር በለን፣ ስለኛ ሲል ነው በመስቀል የዋለው፣ ስለኛ ኃጢአት ነው፣ ስለኛ በደል ነው በመስቀል ላይ የዋለው፣ ስለኛ ኃጢአት ነው፣ ስለኛ በደል ነው ይሄን ያደረገው እያል እግዚአብሔርን እያመሰገን ይቅር በለን እያል በስግደት ነው በዓሉ የምናከብረው። ህዝቡን ለማዳን በራሱ ላይ ችግር ፈጥሮ ደርሶበት እንዳዳንን ነው የማስበው። ብዙዎቹም በዛ ያን ምክንያት በማድረግ ነው እግዚአብሔር ስም እየጠራን ምን ሰግደው። ያው ክርስቶስ ለአርያነት ለቤዛነት ስለሆነ የሞተው እኛ እንደ ክርስቲያን የሚጠበቅብን ነገር ይሄን በዓል ስናስብ እኛ ቤተክርስቲያን መተን ስናስብ ቤተክርስቲያን መገኘት የማይችሉትን በአልጋ ያሉትን በእስር ቤት ያሉትን በብዙ ቦታ ያሉትን ሰዎች ማሰብ አለብን። እንዲሁም ደግሞ ከዚህ ህብረት ውጪ ያሉትንም ሰዎች ወደዚህ ህብረት እንዲመጡ ማሰብ አለብን ብዬ አስባለሁ። ይሄ ተግባራዊ ክርስትና ስለሆነ ክርስቶስ የሞተው ለሁሉም ነው። ሁሉም ሰው ቤተክርስቲያን ማክበር አለበት ብዬ አስባለሁ። ያው አንድ ክርስቲያን ሁልጊዜ አብነቱና መከተል ያለበት ፍኖት የክርስቶስን መንገድ ነው። ሁልጊዜ ክርስቶስ ነው ከሱ ጋር ሊኖር የሚገባውና ስቅለቱም ሲያልፍ ትንሳኤውም ሲያልፍ ሁልጊዜ ለኛ ሁልጊዜ ክርስቶስ መከራ መቀበሉ ለኛ ሲል አንድ ጊዜ በቀራንዮ አደባባይ መሰዋቱ እለት እለት ቤተክርስቲያን የምትዘክረው ነገር ነውና ሁልጊዜ የተቸገሩትን እየረዳን ክርስቶስ ለኛ የከፈለውን ዋጋ እያሰብን እኛ ለሌሎች ማዘን ለሌሎች በጎ ነገር ማድረግ ነው የሚገባን ማለት ነው። እኔም ልጆቼን ይዤ እየሰገድን ነው። ስግደትን ጌታ ኢየሱስ ክርስቶስ ስቅለቱን እያሰብን ነው። መልካም በዓል ይሁንላችሁ። እኛ የመጣ ነው ለስግደት በዓል ለማክበር ነው የመጣሁት ከእናቴና ከእቴ ጋር። ያው ስቅለት እንደሆነ ይታወቃል እና የዛኔ ስግደት ነው ቀኑ ሙሉ ከጧት የነሳ ያሉት ፕሮግራሞችን በማስተካከል ሰዎችንም በማስተናበርና ቦታ ቦታ ይዘው እንዲቀመጡ ረብሻ እንዳይፈጠር እንደዚህ ያደረግን ያስተናበርን እንውላለን። ሰው ስለሆንን ዓለማዊ ነገር ይስበናል በጣም ግን ደግሞ ኢየሱስ ክርስቶስ ለኛ የከፈለው ነገር በቃል የሚነገር አይደለም። አንድያ ልጁን ወደ ምድር ልኮ ነው ያዳነን እና ልቦና ሰጥቶን ሁሌም ፍቅሩን ብናስብ ህማሙን ብናስብ ጥሩ። በዚህም ዕለት ሳምንቱን መምሩ ማለት ይቻላል ከተጽዕኖ አርብ ጀምሮ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን በልል አድራጊነት ወደ ኢየሩሳሌም መግባት ከዚያም ደግሞ ከሰኞ ጀምሮ የደረሰበትን ወንጌል ማስተማር ያሳለፈውን ጊዜ በሚገባ እያሰፈች ትላንትና ከሐሙስ ማታ ጀምሮ እጁ ከተያዘበት ጊዜ ጀምሮ የተፈጸመበትን በየሰዓቱ በቃል ከመናገር ባሻገር በተግባር እየሰራች የምታሳይ ቤተክርስቲያን ናትና ከዚህ አንፃር ጌታ ኢየሱስ ክርስቶስን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላይ የሚሰብክም የሚናገርም የሚመሰክርም የለም። ከቤተ ክርስቲያን ፀሐዩ፣ ብርዱ፣ ውርጩ፣ ዝናቡ ሳይበግረው በዚህ አገልግሎት ላይ የሚሳተፈው ህዝብ ማአት ነው። በቁጥር መግለጽ አይቻልምና የህዝቡ በእምነቱ ላይ ያለው ጥንካሬ ታላቅ የሆነ ነው። መስራት ያለብኝ ሰዓት እሰራለሁ፣ ማስተባበር ሲኖርብኝ እሰራለሁ፣ እሰግዳለሁ፣ አስተባብራለሁ። የቤተክርስቲያኑ ንብረቶች እንዳይበላሹ መጠበቅ፣ የምእመናኑን የቤተክርስቲያኑ ስርዓት ማሳወቅ፣ ህፃናት እንዳይጠፉ፣ ስልካቸውን ገንዘባቸው እንዳይሰረቁ እንዲጠነቀቁ መናገር ከዚህን እንሰራለን። ክርስቶስ እንዳስተማረን ያው ሁሉንም ሰው በስራም በቃ ባለውበት ሁሉ በፍቅርና በትህትና እንትን መቀጠል እንዳለብኝና ትህትናና ፍቅር ማሳየት እንዳለብኝ ነው ሁሉም ያዳም ልጅ። ክርስቶስ ምንም ሳናደርግለት ነው ለኛ ዋጋ ይከፈለልን ማለት ነው። ስለዚህ የሰው ልጅ ተደርጎለት እንኳን ዋጋ ለመክፈል ፍቅርን ለመስጠት ትንሽ እንቸገራለን። ስለዚህ ሰው ሳይደረግለት እንኳን ፍቅር ሊያደርግ ሊሰጥ እንደሚገባ ክርስቶስ በሚገባ ያስተማረበት ዕለት ነው። ስለዚህ እኛም በፍቅር የምንኖርበት ተሳስበን ተነጋግረን ተረራርተን የምንኖርበት በዓል እንዲሆን እመኛለሁ አስባለሁ። ከክርስቶስ ፍቅር ነው የምንማረው። ከክርስቶስ ፍቅር ነው የምንማረው። ከክርስቶስ ትህትና ነው የምንማረው።
የምንማረው ከክርስቶስ ዝቅ ብለህ ለወንድምህ መገዛት ለእህትህ መገዛት መስዋዕት መሆን ምናልባት እንኳን እንደ ክርስቶስ መስዋዕት መሆን የህይወት መስዋዕት መክፈል ባንችል የማንኛው ከሞት ከህይወት መስዋዕት በውጭ ያሉ መስዋዕት አድርገን ወንድም እህት ጓደኛ መርዳት እንዳለብንና እርስ በርሳችን ከክርስቶስ ፍቅር ነውና የወሰነው ፍቅር ነውና የተማርነው እንግዲህ እርስ በርሳችን መፈቃቀር መግባባት መቻቻል መተማመን መረዳዳት ነው እንግዲህ ከዚህ ትምህርት የምንወስደውና ሁላችንም ኦርቶዶክሳውያን የዚህ ሚዲያ ተከታታዮች የሆናችሁ ሁላችሁ ከክርስቶስ ከዛሬ ዕለት የምንማረው ፍቅር ነው ትህትናን ነው ክርስቶስ ለኛ ለልጆቹ ለባሪያዎቹ ምን ያክል የህይወት መስዋዕት እንደከፈለልን እኛ ደግሞ እርስ በርሳችን መስዋዕት የፍቅር መስዋዕት የአንድነት መስዋዕት ተካፋፍለን ወይ ደግሞ ከፍለን መኖር እንዳለብን ከክርስቶስ እንማራለን ማለት ነው። በየሆስፒታሉ ላሉ በየእስር ቤቱ ላሉ እየፈለጉ በልባቸው እያሰቡ ግን ተገኝተው ይሄንን በዓል ማክበር ላልቻሉ ሰዎች ሁሉ እግዚአብሔር አምላክ የሚችሉበትን ቀን አመቻችቶ እነርሱም እንደኛ ተገኝተው በዓሉን እንዲያከብሩ እግዚአብሔር ባሉበት ያስባቸዋልና አስቧቸው ደግሞ ለዚህ ቀን እንዲያበቃቸው ስላበቃቸው ደግሞ እግዚአብሔር ይመስገን ብለን እንመኝላቸዋለን እናመሰግናለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛዋ ክርስቶስን የምትከተል ክርስቶስን የምታምልክ ቤተክርስቲያን ናት። ሁላችሁም እንደምታውቁት ይህንን መላ ጾሙን አብረን ቆይተናል ማለት ነው ስናገለግል። በዚህኛው ደግሞ ይሄኛው ሰሙነ ሕማማት ደግሞ ከሰሙነ ሕማማቱ ሁሉ የዛሬው ቀን ደግሞ ልዩ ያደርገዋል ማለት ነው። የቤዛነት ቀን ነው። እንደምታዩት ሁላችሁም ነዋየ ቅዱሳት ውጪ ወጥተው መንበሩ ጥቁር ለብሶ ካህናቱ ጥቁር ለብሰው የሚያስቡት የሚያገለግሉት የሐዲስ ኪዳንን የምንቀበልበት ስርዓት አዲሱ ስርዓት የሚመሰረትበት ጊዜ በመሆኑ ነው። ይህንንም የምናደርግበት የቤተክርስቲያኒቱ ስርዓቷ ቀኖናዋ ዶግማዋ ህጓ በዚህ የተመሰረተ ነው ማለት ነው። ስለዚህ ቤተክርስቲያን ዛሬ ሁለመናዋን የምታስበው ክርስቶስን ነው ማለት ነው። ክርስቶስ ደግሞ ለቤተክርስቲያን ጉልላቷ ነው። ጉልላቷ እንደመሆኑ በስግደት ታስበዋለች ታመልከዋለች። የዛሬው ስርዓት ልዩ የሚያደርገው የቤዛነት የተደረገበት ስርዓት ነው ማለት ነው። ስለዚህ ምንም ነገር የሚከናወን ነገር የለም። የምናስበው የ5500 ዘመን ነው የምናስበው። እሱ ደግሞ በዛሬው ዕለት አሁን ቅዳሴ የለም ዛሬ ድህነት የለም ዛሬ ድህነት የሚጀመረው ከትንሳኤ በኋላ ነው። ስለዚህ ቤተክርስቲያኒቱ ያንን በማሰብ በየዕለቱ በየዓመቱ ይህንን ታስባለች ማለት ነው። ዋናው ራሱ የዛሬ ስብከቱም እንደዚህ ህዝቡም ተሰብስቦ እያከበረ ያለው ፍቅርን ከክርስቶስ ስለተማረ የፍቅሩን ለመግለጽም ነው እዚህ የተገኘውና እዚህ እንደምታየው ይሄ ሁሉ ምእመን ከተለያየ አካባቢ የመጣ የተለያየ ስብጥር ያለው ህዝብ ነውና እዚህ ጋር በፍቅር በአንድነት ምንም ሳትለዩ መለየት በማትችልበት ደረጃ የእግዚአብሔር ፍቅር ገዝቶት ግን ቤተክርስቲያን አንድ ናት ብሎ እያከበረና እያመሰገነ ይገኛልና ይህን ፍቅር ደግሞ አይተው ሌሎች ያላወቁትም አውቀው ደግሞ ያለውን እውነታ ተረድተው ደግሞ ወደ እውነት መጥተው ሀገራችንም ሰላም እንድትሆንና የፍቅር አምላክ ፍቅር እንደሆነ ተረድተው በዚህ በፍቅር ማዕቀፍ ውስጥ ታቅፈው ሰላምን እንድናገኝ እመኛለሁ። ህይወቱን የሱን ህይወት አስጥቶ የኛን ሞት ተቀብሎ የሱን ህይወት ለኛ አሳልፎ የሰጠን በመሆኑ ደሙን አፍስሶ ስጋውን ቆርሶ ያው ለኛ ለመኖራችን እንትን ዋና እንትናችን እሱ ነው። በቃ እኔ ክርስቶስ ሲጀመር የተሰቀለው እኛ ልብ ውስጥ ነው። ሲቀጥል ሁል ጊዜም በየሁኔታዎች በየሰከንዱ በማይክሮ ሰከንዱ ሁሉ ክርስቶስ ተሰቅሏል አይደል? ትንሳኤውንም ባስብ ስቅለቱንም ህመሙንም ሁሌም አብሮኝ የሚኖር ነገር ነው እንጂ ዛሬ ተፈጥሮ ዛሬ የሆነ ነገር አይደለም። ከ2000 ዓመታት ጀምሮ የነበረ ያለ ሁሌም የሚኖር ነገር ነው። ያ ሁሉ በእንብናደርገው እንቅስቃሴ ሁሉ ክርስቶስን እያሰብን በተለይ በአሁኑ ወቅት ህማማቱን እያሰብን በህይወታችን ውስጥ እሱ መኖር አለበት። በየመንገዱ የወደቁ በየጎዳና ያሉ እናት አባት የሌላቸው ህፃናትም አሉ። በየሆስፒታል
ያህል ደግሞ ይችን ቀን የሚናፍቁና የሚጓጓትም ሰዎች አሉና በየዳር ድንበሩም ሀገርን የሚያስጠብቁ ብዙ የሀገር እንትኖችም አሉና እግዚአብሔር አምላክ በያሉበት ጤናውንም ሰላሙንም ፍቅሩንም ያድላቸው። የሚቀጥለው ዓመትም እነሱም ጤና ሆኖ ወደ ቤተሰባቸው ወደ ቤታቸው መጥተው አብረን እንድናከብር እግዚአብሔር ያብቃልኝ እላለሁና ለሁሉም በያሉበት የታመሙትንም በየሆስፒታል ያሉትንም በየጸበል ያሉትንም እግዚአብሔር አምላክ የፍቅር አምላክ ምሕረቱን በያለበት ይስጣቸው። ከልብ ምሕረቱን እንዲሰጣቸው ቤተክርስቲያንም ትጸልያለች። ጸሎታችንም ያንን ነው። እኛም እንጸልያለን። እግዚአብሔር በሰላም ያደርሳቸው። በዚህ ዕለት እግዚአብሔር ለሰው ልጆች ያለው ፍቅሩ በእጅጉ የተገለጠበት ነው። መድኃኔዓለም ኢየሱስ ክርስቶስ በተለይ የአካሉ ሕይወቱን ሰጥቶ ከሞት ወደ ሕይወት እኛን ያሻገረበት የአዳምን ልጆች በሙሉ ነፃ ያወጣበት ይህን ነፃነት ያገኘንበት ሰላም ያገኘንበት በመሆኑ ከአምላካችን የምንማረው የፍቅር ሰዎችን መሆን ሰላማዊ መሆን አይናችን ዘወትር መስቀሉ ላይ መትከልና እርሱን በማሰብ እኛም ደግሞ ለሰዎች በጎች ሆነን ልንገለጥ ያስፈልጋል። ሰው በሚያስፈልገን ሰዓት ሰው ሆኖልን የተገለጠውን መድኃኔዓለምን በሕይወት የምናሳየው እርሱ ያደረገውን በጎ ስራ በመስራት ሰው ለሌላቸው ሰው በመሆን ፍቅር ላጡ ፍቅር በመስጠት ችግር ለገጠማቸው ሁሉ መፍትሄ በመሆን እኛ ክርስቲያኖች እርሱን አምላካችን መስለን ልንገለጥ ይገባል። ከዚህ ዕለት የምንማረው መስገድ፣ መውደቅ፣ መነሳት ብቻ ሳይሆን ይህ ሁሉ የተፈጸመው ለሰው ልጆች ፍቅር መሆኑን አውቀን ይህን ተገንዝበን እኛም ደግሞ በክርስቶስ ክርስቲያን የተሰኘን ይህንን በሕይወት መግለጽ ይገባናል።